መጋደል የሕክምና አስቸኳይ ጉዳይ ነው እና እንደምታደርገው አስቸኳይ እንደሆነ ካልተገኘ ወደ ልብ መቆም ይወስዳል። እና መጋደል በልጆች ውስጥ ልብ መቆም የሚያስከትል አስፈላጊ ወይም በጣም የተለመደ ምክንያት ነው። ነገር ግን በልጆች ብቻ የተገደበ አይደለም። እንኳን ብዙ የተለመዱ ሰዎች ሕይወታቸውን በመጋደል ምክንያት ያጣሉ። እንግዲህ መጋደል ምንድነው? በእርግጥ የእንጀራ ቱቦ ወይም ትራኪያ በተባለ የእንጀራ መንገድ በውጭ አካል ምናልባት በጌጣጌጥ ወይም በምግብ ክፍል የሚደርስ መከላከል ነው እና ከዚያ በኋላ ሲከሰት ኦክሲጅን ወደ ሰውነት አይገባም እና ታካሚው ወደ ልብ መቆም ይገባል። ከፍተኛ ወይም ሙሉ መጋደል ሊኖር ይችላል። በከፍተኛ መጋደል ሲከሰት የእንጀራ መንገድ ክፍል ብቻ ይከለክላል እና ሰውየው ማስታገስ ይችላል፣ እንዲሁም ድምፅ ማውጣት ይችላል። በዚያ ጊዜ ማስታገስ እንዲቀጥል ማበረታታት ያስፈልጋል እና ውጭ አካል ሊወጣ ይችላል። ነገር ግን ከፍተኛ መጋደል ወደ ሙሉ መጋደል ሲለዋወጥ ማለት ሙሉ የእንጀራ መንገድ በሙሉ ይከለክላል እና ኦክሲጅን ወደ ሰውነቱ አይገባም። በዚያ ጊዜ ድምፅ የለም እና ማስታገስ እንኳ የለም። የምታውቀው ብቸኛ መንገድ የዓለም ሁሉ የመጋደል ምልክት የተባለው ነው። ወደዚያ ሰው አንገቱን እንደዚህ ሲያይዝ እና በዚህ ምክንያት ደዩ ሰው እንደሚጋደል ታውቃለህ። ስለዚህ በዚያ ሁኔታ ሕይወቱን ሊያድን የሚችል ብቸኛ ነገር የሚባለው የሃይምሊክ ምንውጥ ነው። ለታላላቅ ሰዎች እና ለልጆች ይለያል። ዛሬ ላሳይዎት የምልከው ይህ ነው። ስለዚህ የሃይምሊክ ምንውጥ እንዴት እንደሚደረግ እንደዚህ ነው። ታላላቅ ሰዎች ሲጋድሉ የመጋደል ያለ ምልክት ይኖራቸዋል። ሁለቱን እጆች በአንገቱ ላይ ያዛሉና ምንም ድምፅ ማውጣት አይችሉም። ስለዚህ ሁለቱን እጆችህን በሰውየው አካል ዙሪያ ማስቀመጥ አለብህ እና እጅህን በማጥቃት አለብህ። እጆችን በስር ከሆዱ በላይ በሆዱ አንጀት ላይ ማስቀመጥ አለብህ እና የሃይምሊክ ምንውጥ የሚባለውን የሆድ ግፊት መስጠት አለብህ። እንደዚህ ወደ ውስጥ እና ወደ ላይ ማስገባት እንደዚህ 5 ጊዜ ማድረግ አለብህ። 1 2 3 4 5 መፈናቀል ካለ ከዚያም የውጭ ሰውነት ይወጣል። የመታፈን እፎይታ ያገኛል። ነገር ግን እንደሆነ የማርከስ ምላሽ ቢቀጥል የምታደርገው ነገር 5 የጀርባ ግፊት መቀጠል ነው። 1 2 3 4 5 እንደዚህ እና የውጭ አካል ከሰውየው እስኪወጣ ድረስ መድገም ቀጥል።